አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 18 2018 ዓመተ ልደት ወይም ሻዕባን 8 ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ጤና ሚኒስቴር አወጀ። የትራምፕ አስተዳደር ለኢትዮጵያውያን ሰጥቶት የነበረውን ጊዜያዊ የሕግ ከለላ በማንሳቱ ክስ ቀረበበት። በዓለም ገበያ የአንድ ወቄት ወርቅ ዋጋ ከ$5000 ተሻገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የማዕከላዊ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል ምስረታ ተከናወነ። የኢትዮጵያ ሙስሊም ወጣቶች ካውንስል የማዕከላዊ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል የምስረታ ስነ ስርዓት ማከናወኑን አስታውቋል። በካውንስሉ መረጃ መሰረት በስልጤ ዞን ወራቤ ከተማ ምስረታው የተካሄደው እሁድ ጥር 17 2018 ነው። ካውንስሉ የማዕከላዊ ኢትዮጵያ ክልል የሙስሊም ወጣቶች ካውንስል ምስረታ ያካሄደው የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታውን ካካሄደ ከ2 ሳምንት በኋላ ነው። በምስረታው ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን እና ሼክ ሐሚድ ሙሳ፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር እና ሌሎችም ኃላፊዎች መገኘታቸውን ከካውንስሉ የተገኘው መረጃ ያመለክታል። የኢትዮጵያ ሙስሊም ወጣቶች ካውንስል የሚንቀሳቀሰው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር መሆኑ ይታወቃል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን የአረቅት ከተማ አስተዳደር እፌን አካባቢ የሚገኘው የራዲያ መስጂድና መድረሳ ምረቃት ስነ ስርዓት ተካሄደ። ስነ ስርዓቱ የተከናወነው እሁድ ጥር 17 2018 ነው። በግለሰቦች ተነሳሽነት በተገነባው መስጂድ ምረቃት ላይ የአካባቢው ምዕመናን ተገኝተዋል። የመስጂዱን ግንባታ እውን እንዲሆን አስተዋጽኦ ያደረጉ የአካባቢው ተወላጆች መስጂዱ ለምዕመናን ከሚሰጠው የመስጂድ አገልግሎት በተጨማሪ ለህፃናትና ታዳጊዎች መድረሳ እንዳካተተ ተናግረዋል። የአባታችን ቦታ ነበረ፣ ህልማቸው ነበረ መስጊድ እንዲሰራላቸው እና አላህ ደግሞ ታላለውምና ወደ አሄራ ሄዱ። ከዛም እናታችንም ታማሚ ነበረች። ለሷ ስነግራት መርሃባ እንሰራለን ብለ በሚለው አለችና እሷም ደግሞ ሳታስበው እሷም ወደ አሄራ ሄደች። ከዛ በኋላ ደግሞ ያው እኛስ የነሱን ህልም እናሟላ ብለን በታላቅ እህታችን መሰረት መስጊዱን መገንባት ተጀመረ። ኦልሞስት 3 አመት ምናምን ፈጀ። አልሐምዱሊላህ ያው ዛሬ ደግሞ ያው ጨርሶ ደርሶ መስጂድ ራዲያ መስጊድና መድረሳ ዛሬ ተከፈተ። አሁን አልሐምዱሊላህ ለአካባቢው በአገሩ ላይ የመጀመሪያ አፍደል ብዬ ነበር፣ ግን ራዲያ ይቀርማል ተብሎ ራዲያ ተባለ። አሁን አልሐምዱሊላህ ለአካባቢ ለደረሳውም ለምኑም ብዙ ደረሳዎች እንደሚያፈራ እርግጠኛ ነን። አልሐምዱሊላህ እነዚህ ስላሰሩልን ስለአገዙን አልሐምዱሊላህ አላህ እድሜያቸው ያቆየው። እቺ መስጊድ የተገነባችው ከጉመር ወረዳ ከዑለማ ምክር ቤት ካሉ መስጊዶችን 1055 መስጊዶችን አሉ። ከ1055 መስጊዶች እቺ መስጊድ 1556ኛ ሆናለች ማለት ነው። ከጉመር ካሉ መስጊዶችን እንደዚህ አይነት ደግሞ ያለው ነገር አልተሰራም እና ይሄ መስጊድ ደግሞ በጣም በጥሩ ውበት በጣም ሁኔታ ነው የተሰራው እና ይሄን ደግሞ በብዙ ውጣ ውረድ አላህን እንግዲህ ነስራቸው ለዚህን ደግሞ ተነሱ የሞቱ ወንድሞቻችን ቀን ማታ ሳይሉ ይሄን በመስራት ላይ ነው የነበሩትን። አሁን ዛሬ ተዘጋጅቶ ያው በመጨረሻ አካባቢ ይሄን እንግዲህ ለዚህ ሽንበክቷል ማለት ነው። አሁን ወደ ዕለቱ አብይ ጉዳይ እናልፋለን። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ምንነቱ በውል ያልታወቀ የሄሞራጂክ ፊበር በሽታ በጂንካ ከተማ መከሰቱን ህዳር 3 2018 ማሳወቃቸው ይታወሳል። በኢትዮጵያ የመጀመሪያው ታማሚ ይሰራ በነበረበት የግንባታ ስፍራ ላይ የሚገኙ የሌሊት ወፎች ለተከሰተው የማርበርግ ቫይረስ መነሻ ሊሆኑ እንደሚችሉ በዛሬው ዕለት በተካሄደው የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ ላይ ተገልጿል። በዚሁ መድረክ ላይ የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ጤና ሚኒስቴር አውጇል። ከድር ከማል በጉዳዩ ላይ የተዘጋጀውን ዝርዝር ያቀርበዋል።
በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቶ የነበረው የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የጤና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህን ያስታወቀው ዛሬ ሰኞ ጥር 18 2018 የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ ባካሄደበት ወቅት ነው። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎን ጨምሮ የክልል ርዕሰ መስተዳድሮች፣ የጤና ሚኒስትር ዶክተር መቅደስ ዳባ እና አጋር አካላት ተገኝተዋል። ዶክተር መቅደስ በዚህ ወቅት በቅርቡ በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉን ይፋ አድርገዋል። ይህ ስኬት እንዲገኝ ከፊት ሆነው ለህይወታቸው ሳይሰስቱ የማርበርግ ቫይረስን በመዋጋት ከፍተኛ አስተዋጽኦ አበርክተዋል ላሏቸው የጤና ባለሙያዎች ምስጋና አቅርበዋል። ዶክተር መቅደስ ለኢትዮጵያ አዲስ የሆነውንና ያልተለመደውን የማርበርግ ቫይረስ መቆጣጠር በመቻሉ እንኳን ደስ ያላችሁ ብለዋል። ስኬቱ በኢትዮጵያ ታሪክ ውስጥ ትልቅ ትርጉምና አሻራ ያለው ነው ያሉት ሚኒስትሯ በሽታውን ለመቆጣጠር ድጋፍ ላደረጉ ሌሎች አካላትም ምስጋና አቅርበዋል። የጤና ሚኒስቴር መረጃን ተከትሎ የዓለም ጤና ድርጅት ባወጣው መግለጫ ለተከታታይ 42 ቀናት ምንም አዲስ የተረጋገጠ የቫይረሱ ሪፖርት አለመደረጉን አረጋግጠዋል። ወረርሽኙ በደቡብ ኢትዮጵያ ክልል ጂንካ፣ ማሌ እና አርባ ምንጭ እንዲሁም በሲዳማ ክልል ሐዋሳ በሚገኙ 4 ወረዳዎች ላይ ተጽዕኖ ማሳደሩን ገልጸዋል። እንደ ድርጅቱ መረጃ በወረርሽኙ ወቅት 3 የጤና ሰራተኞች በቫይረሱ ተይዘው 2 ሲሞቱ 1 ማገገም ችለዋል። የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ምንነቱ በውል ያልታወቀ የሄሞራጂክ ፌቨር በሽታ በጂንካ ከተማ መከሰቱን ያሳወቁት ህዳር 3 2018 ነበር። በሽታው ከታወቀበት ጊዜ አንስቶ እስካሁን በበሽታው ለተጠረጠሩ 3800 ሰዎች የላብራቶሪ ምርመራ መደረጉ የተገለጸ ሲሆን ምርመራ ከተደረገላቸው 14ቱ የማርበርግ ቫይረስ እንደተገኘባቸውም ተረጋግጠዋል። ቫይረሱ ከተገኘባቸው 9ኙ ህይወታቸው ያለፈ ሲሆን 5ቱ ደግሞ ከበሽታው ማገገም መቻላቸው ተገልጿል። ቫይረሱ ከተገኘባቸው ሰዎች ጋር ንክኪ እና ተጋላጭነት ለነበራቸው 886 ሰዎች ክትትልና የመከላከያ ሕክምና ማድረጉን ሚኒስቴር መስሪያ ቤቱ ገልጿል። በ1959 በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ24 በመቶ እስከ 88 በመቶ የመግደል ምጣኔ አለው። ማርበርግ እና ኢቦላ ምንም እንኳ በተለያዩ ቫይረሶች የሚጠሩ ቢሆኑም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም የጤና ድርጅት መረጃ ያመለክታል። ቫይረሱ የመጣው ከዩጋንዳ በመጡ የላብራቶሪ ምርምር ዝንጀሮዎች አማካኝነት ነው ይባላል። የማርበርግ ቫይረስ ተሸካሚዎች ፍራፍሬ ላይ የሚያዘወትሩ የሌሊት ወፎች ናቸው። ሰዎች በቫይረሱ ሊያዙ የሚችሉት በእነዚህ የሌሊት ወፎች ባሉበት ዋሻዎች ወይም ማዕድናት ውስጥ በመገኘት ነው። ቫይረሱ ከሰው ወደ ሰው የሚተላለፈው በበሽታው በተያዘ ሰው ወይም እንስሳት በሚወጡ ፈሳሾች ጋር በቀጥታ በመገናኘት ነው። የበሽታው ምልክቶች በአብዛኛው ከ2 እስከ 21 ቀናት ባለው ጊዜ ውስጥ ይታያሉ። ቀጥለናል። ሳውዲ አረቢያ በሳምንት ውስጥ ብቻ ኢትዮጵያውያንን ጨምሮ ከ1700 በላይ ፍልሰተኞችን ማባረሯን ገለጸች። አሚናት መሐመድ ዝርዝር አላት። ባለፉት ሳምንታት ተደጋጋሚ ዘመቻዎችን እያከናወነች መሆኗን የምትገልጸው ሳዑዲ አረቢያ በሳምንት ውስጥ ብቻ ኢትዮጵያውያንን ጨምሮ ከ1700 በላይ ስደተኞችን በቁጥጥር ስር ስታውል ከ14000 በላይ መደበኛ ያልሆኑ ስደተኞች ማባረሯን የሀገሪቱ ባለስልጣናት ገልጸዋል። ሀገሪቱ የነዋሪነት የሰራተኛና የድንበር ደህንነት ህጎች ጥሰትን ለመቆጣጠር በቀጠለው ሀገር አቀፍ ዘመቻ 14451 የውጭ ዜጎችን ከሀገሯ አስወጥታለች ተብሏል። ዘመቻው ከጥር 7 እስከ ጥር 13 2018 ለአንድ ሳምንት ተካሂዷል የተባለ ሲሆን በዚህም በህገ ወጥ መንገድ ድንበር አቋርጠው ወደ ሀገሪቱ ሊገቡ ነበር ያለቻቸውን 1762 ስደተኞችን በቁጥጥር ስር ማዋሏን ባለስልጣናቱ አስታውቀዋል። በቁጥጥር ስር ከዋሉት 53 በመቶ ኢትዮጵያውያን ዜጎች መሆናቸው ተጠቅሷል። ቀሪዎቹ የየመን ዜጎች ሲሆኑ 46 ግለሰቦች በህገ ወጥ መንገድ ከሀገሪቱ ሊወጡ ሲሉ መያዛቸውን ገልጸዋል። በዚሁ ዘመቻ 18200 ሰዎች ህጎችን ጥሰዋል በሚል ታስረዋል። ከ11000 በላይ የሚሆኑት የመኖሪያ ደንቦችን ጥሰዋል ተብሏል። እንዲሁም ወደ 4000 ገደማ የድንበር ደህንነት ህጎችን በመጣስ ሰበብ መታሰራቸውን የሀገሪቱ የውስጥ ጉዳይ ሚኒስቴር አስታውቋል። በተጨማሪም የጸጥታ ኃይሎች ህገወጥ ነዋሪዎችን በማጓጓዝ
በማስጠለል በመቅጠር ወይም በመደበቅ አመቻችተዋል ያላቸውን 11 ሰዎች በቁጥጥር ስር መዋላቸውን ገልፍ ኒውስ ዘግቧል። የሳዑዲ መንግስት ከታህሳስ 30 እስከ ጥር 6 ባካሄደው ፍተሻ 1491 ዜጎች መደበኛ ባልሆነ መንገድ ወደ ሀገሪቱ ሊገቡ ሲሉ በቁጥጥር ስር ማዋሉን መግለጹ ይታወሳል። 59 በመቶ ኢትዮጵያውያን መሆናቸው ተጠቅሶ ነበር። እንደ ገልፍ ኒውስ ዘገባ ከሆነ የሳዑዲ መንግስት ባለፈው የፈረንጆቹ ዓመት ወደ 453,000 ገደማ መደበኛ ያልሆኑ የውጭ ዜጎችን አባሯል። የነዋሪነት የሰራተኛና የድንበር ህጎችን በመጣስ እንዲሁም በህገ ወጥ መንገድ ወደ ሀገሪቱ ሊገቡ ነበር የተባሉ ከ782,000 በላይ ስደተኞችን በቁጥጥር ስር መዋላቸው ዘገባው ያመለክታል። በሌላ በኩል የሴቶችና ማህበራዊ ጉዳይ ሚኒስቴር ዛሬ ጥር 18 2018 በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3422 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። በሳምንት ውስጥ በተደረገ 14 ዙር በረራ የተመለሱት 3337 ወንዶችና 82 ሴቶች እንዲሁም 3 ህጻናት ሲሆኑ ከተመላሾች መካከል 72 እድሜያቸው ከ18 በታች የሆኑ ታዳጊዎች ይገኙበታል። ከመስከረም 2018 መጀመሪያ አንስቶ እስካሁን 45093 ኢትዮጵያውያንን ወደ ሀገራቸው መመለስ መቻሉን ከሚኒስቴሩ የተገኘው መረጃ ያመለክታል። የትራምፕ አስተዳደር ለኢትዮጵያውያን ሰጥቶት የነበረውን ጊዜያዊ የህግ ከለላ በማንሳቱ ክስ ቀረበበት። ኢትዮጵያውያን ስደተኞችና የተሟጋች ድርጅቶች ህገወጥ በሆነ መንገድ በሰብአዊ ቀውስና በጦር ግጭት ውስጥ እየታመሰች ነው ላሏት ሀገራቸው የመባረር እድል ለተጋረጠባቸው በሺዎች የሚቆጠሩ ሰዎች ጥበቃ እንዲደረግ የአስቸኳይ ጊዜ ክስ መስርተዋል። ክሱን የመሰረቱት አፍሪካን ኮሚኒቲስ ቱጌዘር የተሰኘ የአፍሪካ ስደተኞች ማህበርና 3 የጊዜያዊ ጥበቃ ባለቤት የሆኑ ኢትዮጵያውያን ናቸው። ክሱ ከየካቲት 6 2018 ጀምሮ የሚቋረጠው ጥበቃ በዩናይትድ ስቴትስ ቤተሰብ ለመሰረቱ በሺዎች ለሚቆጠሩ ኢትዮጵያውያንና ቤተሰቦቻቸው ሲያደርግ የቆየውን የጊዜያዊ ጥበቃ እንዲቀጥል ጠይቋል። ከሳሾቹን ጨምሮ ሌሎች የፕሮግራሙ ተጠቃሚ ኢትዮጵያውያንና አመልካቾች በዩናይትድ ስቴትስ ውስጥ የኖሩ እየሰሩ ያሉና ህይወታቸውን የመሰረቱ የማህበረሰብ አባላት ናቸው። ጥበቃውን ከተነጠቁ የኢሚግሬሽን ሁኔታቸውና የስራ ፍቃዳቸውን ጨምሮ እንደ የጤና አገልግሎትና የመንጃ ፍቃዶች ያሉ የህዝብ ጥቅማ ጥቅሞች ላያገኙ ይችላሉ ተብሏል። እንዲሁም የእስርና የማፈናቀል ከቤተሰብ የመለያየት ብሎም ወደ መጡበት ሀገሮች በግዳጅ የመባረር ሁኔታዎች ሊኖሩ እንደሚችሉ ተጠቁሟል። እንደ ሮይተርስ ከሆነ ከ5000 በላይ ኢትዮጵያውያን የችግሩ ሰለባ ሊሆኑ እንደሚችሉ ስጋት ላይ መሆናቸውን ገልጸዋል። የአፍሪካን ኮሚኒቲስ ቱጌዘር ዋና ዳይሬክተር አማሃ ካሳ ክሱን ያቀረብነው የኢትዮጵያ ማህበረሰብ አባላት ለመብታቸውና ለደህንነታቸው መሰረታዊ አክብሮት ስለሚገባቸው ነው ሲሉ ተናግረዋል። አማሃ አክለውም አስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳሳ እንጂ የህግ የበላይነትን ያከበረ አይደለም ብለዋል። የጊዜያዊ ጥበቃ ደረጃ በትጥቅ ግጭት፣ በተፈጥሮ አደጋ ወይም በሌሎች አስከፊ ሁኔታዎች ለተጎዱ ሀገራት ዜጎች ከሀገር ያለመባረር መብትና የስራ ፍቃድ የሚሰጥ ፕሮግራም ነው። የዩናይትድ ስቴትስ ሆምላንድ ሴኩሪቲ ጸሐፊ ክሪስቲ ኖም ጥበቃውን በተመለከተ ከዚህ ቀደም ጊዜያዊ ነው ማለታቸው ይታወሳል። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን ከዚህ ሳምንት ጀምሮ እንደ አመልካች ዋጋ እንደሚጠቀሙ ብሔራዊ ባንክ ገለጸ። የኢትዮጵያ ብሔራዊ ባንክ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ሌተርስ ኦፍ ክሬዲት ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመልካች ዋጋ እንዲጠቀሙ ጥር 17 2018 ባሰራጨው አጭር መግለጫ አሳውቋል። በሐምሌ 2016 ተግባራዊ ያደረገውን የውጭ ምንዛሬ መመሪያን ተከትሎ የሀገሪቱ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉን ያስታወሰው ማዕከላዊ ባንኩ መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሬ መሸጫና መግዣ ተመኖችን መወሰን እንዲችሉ እንደሚፈቅድም ገልጸዋል። በተጨማሪም ባንኮች ቀደም ሲል ይጠቀሙበት የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ በመሰረዙ አሁን በአዲሱ የውጭ ምንዛሬ መመሪያ መሰረት የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት እንዳለባቸው ያትታል። ይሁን እንጂ ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው አረጋግጫለሁ ብለዋል። በዚህም የዋጋ ልዩነቶቹ
ስርዓቱን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች ከማክሰኞ ጥር 19 2018 ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመልካች ዋጋ እንደሚጠቀሙ አስታውቋል። ይህም በባንክ ስርዓቱና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሬ መረጃዎችን ትክክለኛነት ለማረጋገጥ ያስችላል ብለዋል። ይህ በእንዲህ እንዳለ ብሔራዊ ባንክ የ500 ሚሊዮን የአሜሪካን ዶላር ልዩ ጨረታ ሊያካሂድ መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ የ500 ሚሊዮን የአሜሪካን ዶላር ልዩ የዶላር ጨረታ የሚያካሂደው ነገ ማክሰኞ ጥር 19 2018 ነው። የኢትዮጵያ ብሔራዊ ባንክ ባለፈው ሳምንት ጥር 12 2018 ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በ154.92 ብር እንደተሸጠ ይፋ ባደረገው የዋጋ መግለጫ አሳውቋል። ማዕከላዊ ባንኩ ባወጣው ጨረታ ለሽያጭ ያቀረበው 70 ሚሊዮን የአሜሪካን ዶላር ነበር። ባንኩ ባካሄደው የውጭ ምንዛሬ ጨረታ የባንኮች ፍላጎት ከአቅርቦት በ24.7 ሚሊዮን ዶላር ብልጫ አሳይቶ ነበር። በዚህም በውጭ ምንዛሬ ጨረታ ከተሳተፉት 21 ባንኮች መካከል 6ቱ ዶላር ሳያገኙ ቀርተዋል። በወቅቱ የጨረታ ዋጋውን ይፋ ሲያደርግ ቀጣዩን የውጭ ምንዛሬ ጨረታ የሚያከናውነው ከ2 ሳምንት በኋላ እንደሚሆን ገልጾ ነበር። ጃፓን የሙስሊም ጎብኚዎች ቁጥር መጨመሩን ተከትሎ የሀገሪቱ ባለስልጣናት የሐላል አማራጮችን ለማካተት እያጤኑ ይገኛሉ ተባለ። በባህላዊ ቅርሶቿና በአስደናቂ መልክዓ ምድሯ የምትታወቀው ጃፓን ቁጥራቸው በየጊዜው እየጨመረ ለመጣው ሙስሊም ጎብኚዎች ተስማሚ ለማድረግ የጉዞ መሰረተ ልማቷን እንደገና ለማልማት ማቀዷን አስታውቃለች። ለዚህም መነሻ የሆነው በተለይ ከመካከለኛው ምስራቅ፣ ደቡብ ምስራቅ እስያና ደቡብ እስያ ካሉ ሀገራት የሚጎርፉ ሙስሊም ጎብኚዎች ቁጥር በየጊዜው እየጨመረ መምጣቱ መሆኑ ተነግሯል። የቱሪዝም መሰረተ ልማቱ ከመስገጃ ቦታዎች፣ ገበያ ማዕከላት፣ ባቡር ጣቢያዎች እስከ ትላልቅ ሆቴሎችና የአየር ማረፊያ ተርሚናሎች ያካተተ ነው ተብሏል። ሀገሪቱ ሙስሊም ጎብኚዎች የሚሰግዱባቸውን ተደራሽ ቦታዎችን ቅድሚያ በመስጠት የጉዞ ልምዳቸውን በተቻለ መጠን እንከን የለሽ ለማድረግ መሆኑ ተገልጿል። የጃፓን ብሔራዊ ቱሪዝም ድርጅት ሪፖርትን ጠቅሶ ትራቭል ኤንድ ቱር ወርልድ እንዳሳወቀው የሙስሊም ቱሪስቶች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። በተለይም ኢንዶኔዥያ፣ ማሌዥያ እና ቱርክ ያሉ ሀገራት ጎብኚዎች ቀዳሚውን ስፍራ ይዘዋል ብሏል። የሪፖርቱ አሃዛዊ መረጃ እንደሚያሳየው እንደ አውሮፓውያኖቹ አቆጣጠር በ2023 ከ870 ሺህ በላይ ሙስሊም ጎብኚዎች አስተናግዳለች። ጃፓን የሺንቶና የቡዲዝም አምልኮ ስርዓት የሚተገበርባት ሀገር በመሆኗ ሙስሊም ጎብኚዎችን ያማከሉ አገልግሎቶች በቁጥር ጥቂት መሆናቸው ተገልጿል። ሀገሪቱ ከመስገጃ ቦታዎች በተጨማሪ ሌሎች የጉዞ ልምድን የበለጠ አካታች ለማድረግ የሐላል መመገቢያ አማራጮችንም አካታለች። እንደ ቶኪዮ፣ ኪዮቶ እና ኦሳካ ባሉ ከተሞች የመካከለኛው ምስራቅና ደቡብ ምስራቅ እስያ ምግቦችን የሚያቀርቡ ፍቃድ ያላቸው የሐላል ሬስቶራንቶች ተከፍተዋል ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የጤና ሚኒስቴር አወጀ። ከቆይታ በኋላ በትራምፕ አስተዳደር ጫና እስራኤል የራፋን መተላለፊያ በከፊል ለመክፈት ተስማምታለች። እንመለስበታለን። ይጠብቁን። የአንድ ወቄት ወርቅ ዋጋ $5000 ተሻገረ። በዓለም ገበያ የአንድ ወቄት ወርቅ ዋጋ $5000 በላይ የደረሰው አሜሪካና የሰሜን ጦር ቃል ኪዳን ድርጅት ኔቶ በግሪንላንድ ጉዳይ የገቡበትን ውዝግብ ተከትሎ ነው። ዋጋው ባለፈው ሳምንት ሰኞ $4089.39 ነበር። ቢቢሲ እንደዘገበው የወርቅ ዋጋ በዚህን ያህል ጭማሪ ያሳየው በአሜሪካና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መካከል በግሪንላንድ ደሴት ጉዳይ የተፈጠረው ውጥረት የፋይናንስና ጂኦፖለቲካዊ አጀንዳ ሆኖ አለመረጋጋት በማስከተሉ ምክንያት ነው። የግሪንላንድ ደሴት በሰሜን አትላንቲክ ውቅያኖስ የሚገኝ
ትልቅ ደሴት ሲሆን የአውሮፓዊቷ ሀገር ዴንማርክ አካል ቢሆንም ነፃና ራሱን ችሎ የሚተዳደር ደሴት መሆኑን መረጃዎች ያመለክታሉ። የግሪንላንድ ደሴት ነዋሪዎች የዴንማርክና የአውሮፓ ህብረት ዜግነት አላቸው። ይሁን እንጂ ደሴቱ የአውሮፓ ህብረት አካል አይደለም። የነዳጅ ክምችት፣ የተፈጥሮ ጋዝና ተፈላጊ ማዕድናትን ይዟል የሚባለው ግሪንላንድ አሜሪካና አውሮፓም በተለይ ከቅርብ ዓመታት ወዲህ ውዝግብ ውስጥ መክተቱ ተገልጿል። ከዚህ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ደሴትን ለመጠቅለል ማቀዳቸው ከተገለጸ በኋላ የፋይናንስ ዘርፉ ላይ አለመረጋጋት አስከትሏል ተብሏል። ከዚህ በተጨማሪም ለሰሞነኛው የወርቅ ዋጋ መጨመር ዋነኛ ምክንያት የተባሉት ከፍተኛ የዋጋ ንረት፣ የአሜሪካ ዶላር መዳከምና የአሜሪካ ብሔራዊ ባንክ የወለድ መጠንን በድጋሚ መቀነሱ ናቸው። የዩክሬንና የጋዛ ጦርነቶች እንዲሁም አሜሪካ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏም የወርቅ ዋጋ እንዲንር አድርገዋል። እየተባባሰ በመጣው ጂኦፖለቲካዊ ውጥረት ምክንያት ባለፈው ሳምንት የአውሮፓ የስቶክ ገበያ መዋዠቁ ተዘግቧል። እንደ አውሮፓውያኖቹ አቆጣጠር በ2025 ታህሳስ ወር ላይ ወርቅ $4,400 በላይ መሸጡ በወቅቱ ክብረ ወሰን የሰበረ ተብሎ ነበር። በ2024 አጋማሽ ላይ 1 ግራም ወርቅ $2,600 ይሸጥ ነበር። የመካከለኛው ምስራቅ አለመረጋጋትና የትራምፕ አስተዳደር የጣላቸው ታሪፎች በፈጠሩት ስጋት የወርቅ ዋጋ በአንድ ዓመት ውስጥ ወደ $4,420 ከፍ ብሏል። በተመሳሳይ የብር ዋጋም ከ$1,000 በላይ ደርሷል። በ2025 የብር መሸጫ ዋጋ በግራም $69.44 ከቀደመው ዓመት የ138% ጭማሪ ሲደርስ፣ ፕላቲኒየም ደግሞ በ17 ዓመታት ውስጥ ከፍተኛ የሆነ ዋጋ በማስመዝገብ ወርቅን በልጦ ነበር። በ2025 ጥቅምት ወር ላይ ወርቅ ታይቶ በማይታወቅ ሁኔታ ዋጋው ከ$4,000 በላይ መግባቱ አነጋጋሪ ሆኖ ነበር። በትራምፕ አስተዳደር ጫና እስራኤል የራፋን መተላለፊያ በከፊል ለመክፈት ተስማማች። ባለ 20 ነጥብ የትራምፕ የጋዛ የሰላም እቅድ መሰረት እስራኤል የራፋ መተላለፊያ ኮሪደርን በከፊል ለመክፈት መስማማቷን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ዛሬ ሰኞ ጥር 18 አስታውቋል። እንደ ጽህፈት ቤቱ መረጃ በእስራኤል ሙሉ ቁጥጥር የሚደረግበት ነው የተባለው የራፋ መተላለፊያ ለእግረኞች ብቻ የሚያገለግል መሆኑ ተገልጿል። ከዚህ ባለፈም የእስራኤል መንግስት በተገደበ መልኩ ለመክፈት መስማማቱን የገለጸበት የራፋ መተላለፊያ ላይ ፍቃድና ክትትል የማድረግ ስልጣን ያለው ራሱ መሆኑንም አመላክቷል። እስራኤል በጋዛና በግብጽ መካከል ያለውን የራፋ መተላለፊያ ድንበር በከፊል እንደገና ለመክፈት መስማማቷን ይፋ ያደረገው የጠቅላይ ሚኒስትር ኔታንያሁ ጽህፈት ቤቱ እዚህ ውሳኔ ላይ የተደረሰው በቁድስ ውስጥ ከአሜሪካ ልዩ ልዑኮች ጋር ውይይት ከተደረገ በኋላ መሆኑን በኤክስ ገጹ አስታውቋል። እስራኤል የራፋ መተላለፊያን እንደገና ለመክፈት ከስምምነት ላይ የደረሰችው በቅድመ ሁኔታዎች ተመስርታ ነው ሲል የገለጸው የኔታንያሁ አስተዳደር በምላሹ በሐማስ ተይዘው የተወሰዱና ጋዛ ውስጥ በህይወት ያሉ ምርኮኞች በሙሉ ወደ ሀገራቸው እንዲመለሱ እንደሚፈልግ ጠቁሟል። ከዚህ በተጨማሪም በህይወት የሌሉ የእስራኤል ምርኮኞችን አስክሬን ሐማስ እንዲመልስና አድራሻቸው እንዲገኝ 100% ጥረቱን እንዲቀጥል የጠቅላይ ሚኒስትር ጽህፈት ቤት ጠይቋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት በመስከረም ወር የተደረሰው የሐማስና የእስራኤል የመጀመሪያ ምዕራፍ የተኩስ አቁም ስምምነት ከያዛቸው አንኳር ነጥቦች መካከል የተባበሩት መንግስታትና ዓለም አቀፍ የሰብአዊ ድርጅቶች እንዲከፈት ለረጅም ጊዜ ሲጠይቁ የነበረው የራፋ መተላለፊያ ኮሪደር ይገኝበታል። በግብጽ ድንበር የሚገኘው የራፋ መተላለፊያ ወደ ፍልስጤም ግዛት ጋዛ ለሚደረገው የሰብአዊ እርዳታ ወሳኝ መተላለፊያ በር መሆኑን የሚድል ኢስት ሞኒተር ዘገባ አመልክቷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።